ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሊብራ ታኅሳስ ወር 2018 ትንበያ። በፍቅርና በጓደኝነት ታባላችሁ ወይስ በቤተሰብ ጉዳይ ትጠመዳላችሁ? ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በደህና መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። በሕይወታችሁ ውስጥ ልክ እንደ ዋይፋይ ሲግናል ከማንም ሰው ጋር ወዲያውኑ ኮኔክት የምታደርጉበት፣ ሁሉም ሰው የእናንተን ድምፅ ለመስማት የሚጓጓበትና የሰፈሩ ሁሉ ተወዳጅ የምትሆኑበትን ያንን ጊዜ አስባችሁ ታውቃላችሁ? ይህ ታኅሳስ ወር ልክ እንደዛ ነው። ሊብራዎች የሱፐር ኮኔክተር ወይም ለታላቁ የመገናኛ ጊዜያችሁ ኮፍያችሁን አድርጉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። ከዞዲያክ ምልክቶች ሁሉ ሚዛናዊ፣ ፍትሃዊ እና ማህበራዊ የሆናችሁ ውድ ሊብራዎች ወይም የክብደት ሚዛን ምልክቶች፣ እንኳን ወደዚህ ወር የኮከብ ትንበያ ዝግጅታችን በሰላም መጣችሁ። ዛሬ የምንመለከተው ለእናንተ እጅግ ወሳኝ የሆነውንና በሁለት የተለያዩ ስሜቶች የተሞላውን የታኅሳስ ወር ዝርዝር ትንበያ ነው። ይህ ወር ለእናንተ እንደ ማህበራዊ ቢራቢሮ ከሰው ሰው የምትበሩበት፣ ግን ደግሞ ወደ ቤታችሁ ገብታችሁ ሙቀት የምትፈጥሩበት ልዩ ጊዜ ነው። በፍቅር ሕይወታችሁ፣ በጓደኝነት ክበባችሁ እና በቤተሰብ ጉዳያችሁ ምን አይነት ለውጦች ይመጣሉ? ያንን ያልተጠበቀ ደስ የሚለውን የፍቅር ዕድል ማን ያገኘዋል? ይህን ሁሉ በዝርዝር በስፋትና በጥልቀት የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም ለእናንተ የተዘጋጀ ልዩ መልእክት አለን። ሰብስክራይብ ያላደረጋችሁ አሁኑኑ ቤተሰብ ሁኑ። የሊብራ የታኅሳስ 2018 አጠቃላይ ሁኔታ፣ ማህበራዊ ንጉሥነት። እሺ ሊብራዎች፣ እስኪ ከአጠቃላይ ሁኔታው እንጀምር። ወሩ ሲጀምር እናንተ ማህበራዊ አውሎ ነፋስ ናችሁ። እስከ ታኅሳስ 12 ድረስ ፀሐይ በሳጂታሪየስ ምልክትና በእናንተ ሦስተኛ ቤት የኮሙኒኬሽንና የአካባቢ ቤት ውስጥ ትደምቃለች። ግን ብቻዋን አይደለችም። ጉልበተኛው ማርስ እስከ ታኅሳስ 6፣ ውቧ ቬኑስ ደግሞ እስከ ታኅሳስ 15 ድረስ አብረው ይጓዛሉ። ይህ ምን ማለት ነው? ሊብራዎች፣ እናንተ የዚህ ወር የድግስ አዳማቂ ናችሁ። ሰዎችን ማገናኘት፣ ስጦታ መለዋወጥ፣ ለተቸገሩ ሰዎች እርዳታ ማሰባሰብ፣ እነዚህ ሁሉ የእናንተ ሥራዎች ይሆናሉ። ያልጠበቃችሁት ጓደኛ ድንገት የፍቅር ስሜት እንዳለው ሊነግራችሁ ይችላል። ጥንዶችም ብትሆኑ ካላንደራችሁ በተለያዩ ዝግጅቶች እና የባህል ፕሮግራሞች ይሞላል። አብሮ መዝናናት ግንኙነታችሁን ያድሰዋል። ሌላው የምስራች፣ ታኅሳስ 1 ላይ ኔፕቲዩን ወደፊት መጓዝ ትጀምራለች። በስድስተኛው የአስተዳደር እና የጤና ቤታችሁ ውስጥ በጭንቅላታችሁ ውስጥ የተዝረከረኩ ሐሳቦች ይጸዳሉ። ያልተሰሩ ሥራዎችን ለሌሎች ማካፈል ማድረግ ትጀምራላችሁ። ጤናማ ልማዶችን መከተል ይቀላችኋል። አእምሮአችሁን፣ አካላችሁን እና መንፈሳችሁን መንከባከብ ትጀምራላችሁ። ነገር ግን ታኅሳስ 6 እና ታኅሳስ 15 ላይ ነገሮች ይቀየራሉ። ማርስ፣ ፀሐይ እና ቬኑስ ወደ ካፕሪኮርን አራተኛው የቤተሰብ ቤታችሁ ሲገቡ ስሜታችሁ ወደ ቤት እና ወደ ቤተሰብ ይዞራል። ለምትወዷቸው ሰዎች ሙቀት እና ምቾት መፍጠር ትፈልጋላችሁ። እናንተ የየትኛውም ስብሰባ ልብ እና ነፍስ ትሆናላችሁ። ናስቶልጂክ የሆኑ ሙዚቃዎችን እየከፈታችሁ የድሮ ፎቶዎችን እያያችሁ ቤተሰቡን በአንድነት ታስተሳስራላችሁ። የአዲስ ዓመት ዋዜማ ሲቃረብ ጫጫታ የበዛበት ክለብ ሳይሆን የቅርብ ጓደኞቻችሁን ሰብስባችሁ የምትበሉበት እራት ወይም የላይድ ሙዚቃ ምሽት ይበልጥ ይስባችኋል። ሊብራዎች፣ ሙዚቃ እንደምትወዱ እናውቃለን። ስለዚህ ነፍሳችሁን በዜማ እያረካችሁ አዲሱን ዓመት ተቀበሉ። ሙሉ ጨረቃና ትልቅ ህልም። አሁን ደግሞ ስለዚያ ልዩ ቀን እናውራ። ህዳር 25 ላይ ጀምሩ። ይህ ሱፐርሙን 9ኛውን የእውነትና የርቀት ቤታችሁን ያበራል። ስሜታችሁን መደበቅ አይቻልም።
የምትናገሩትን ግን በጥንቃቄ ምረጡ። ስለ ፖለቲካ ለመከራከር ወይም ምክር ለመጠየቅ ከፈለጋችሁ በቅርብ ጓደኞቻችሁ ክበብ ውስጥ ብቻ አድርጉት። ሜርኩሪ አሁንም ጥላው ስላለ ጥንቃቄ ያስፈልጋል። በሰማይ ላይ የሚባል ስሜታዊ ጥምረት ስላለ ሚዛናችሁን እንዳትስቱ ተጠንቀቁ። እሴቶቻችሁ ላይ ጽኑ፣ እቅዶቻችሁን ቀለል አድርጉ። በጣም በተጣበበ ፕሮግራም ውስጥ ስትሆኑ ቆም ብላችሁ በጥልቀት መተንፈስ ወይም በደንብ መመገብ እንዳትረሱ። ይህ ሙሉ ጨረቃ ባለ ራዕይ ያደርጋችኋል። የሕይወታችሁን ትልቅ ዓላማ በግልጽ ማየት ትችላላችሁ። የዘጠነኛው ቤት ተጽዕኖ ስለሆነ ጉዞ፣ ኢንተርፕረነርሺፕ፣ የግል ሥራ ወይም ትምህርት ይስባችኋል። ምናልባት ለበዓል ስጦታ ወደ ሩቅ ሀገር የሚወስድ ቲኬት ለራሳችሁ ብትገዙስ። ግን የመመለሻ ፖሊሲውን ማንበብ እንዳትረሱ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ የታህሳስ 2018 የፍቅርና ግንኙነት ትንበያ። ወደ ፍቅር ሕይወታችሁ ስንመጣ የዚህ ወር መጀመሪያ ላይ ስልኮቻችሁ እረፍት አይኖራቸውም። እስከ ታህሳስ 6 ድረስ ቬኑስ እና ማርስ በሦስተኛው ቤታችሁ ስለሚሆኑ የፍቅር ሕይወታችሁ ወረኛ ነው። ቴክስት ማብዛት፣ ማታ ማታ በዲኤም ማውራት ወይም በስልክ እየተሳለቁ ማምሸት የተለመደ ይሆናል። አውራ ጣታችሁ እስኪዝል ድረስ ቴክስት ልታደርጉ ትችላላችሁ። ላላገባችሁ ሊብራዎች በአንድ ጊዜ ከብዙ ሰዎች ጋር ልታወሩ ትችላላችሁ። ወይም ሰፈራችሁ ካለ ካፌ ወይም የመጻሕፍት መደብር አዲስ ሰው ልታገኙ ትችላላችሁ። ቢያንስ ጥሩ ጓደኛ ታፈራላችሁ። ጥንዶች ለዚህ ጊዜ የሚመጥነው ስጦታ ቁስ ሳይሆን ልምድ ነው። አብሮ የመማር ዕድል ፍጠሩ። አዲስ ቋንቋ ተማሩ ወይም አብሮ የምግብ አሰራር ኮርስ ውሰዱ። ለሊብራዎች ፍቅር የሚጀምረው ከአእምሮ ነው። ነገር ግን ከታህሳስ 6 እና ታህሳስ 15 በኋላ ስሜቱ ይቀየራል። ፕላኔቶቹ ወደ አራተኛው ቤታችሁ ሲገቡ ፍቅር ባህላዊ እና ልብ የሚነካ ይሆናል። መረጋጋትን ትፈልጋላችሁ። ቤት የሚሰማችሁን ሰው ትፈልጋላችሁ። ጥንዶች አብሮ ቤት ማጽዳት፣ ማስጌጥ ወይም ምግብ ማብሰል ግንኙነታችሁን ያጠናክረዋል። አላገባችሁ በዚህ ወቅት የሚስባችሁ ሰው አስተማማኝ እና ስሜታዊ ብስለት ያለው ነው። ወሩ ሲያልቅ ልባችሁ እውነተኛና አስተማማኝ በሆነ ፍቅር ውስጥ ያርፋል። የሊብራ የታህሳስ 2018 ገንዘብ እና ሥራ ትንበያ። ከሥራ እና ከገንዘብ አንጻር እስኪ የመጀመሪያዎቹን 3 ሳምንታት ወይም እስከ ታህሳስ 12 በደንብ ተጠቀሙባቸው። ሐሳቦች ይጎርፉላችኋል። ኮሙኒኬሽን እና ንግድ በጣም ይሳካላችኋል። አዲስ ሐሳብ ለማድረግ፣ የአጭር ጊዜ ኮንትራቶችን ለመፈራረም ወይም የትብብር ስምምነቶችን ለመጨረስ አሁን ወርቃማ ጊዜ ነው። በተለይ ሜርኩሪ ከሬትሮግሬድ ስለወጣች መንገዱ ጠርቷል። ጽሑፍ፣ ንግግር፣ ማስተማር ወይም ቴክኖሎጂ ነክ ሥራዎች ውጤታማ ይሆናሉ። በተለይ ታህሳስ 1 ላይ ኔፕቲዩን ወደፊት መጓዝ ስትጀምር የፈጠራ እገዳ ይወገዳል። ከዚያም ከወሩ አጋማሽ በኋላ ትኩረታችሁ ወደ መሠረታዊ ነገሮች ይዞራል። ታህሳስ 6፣ ታህሳስ 12 እና ታህሳስ 15 ላይ ፕላኔቶቹ ወደ ካፕሪኮርን ሲገቡ የአራተኛው ቤት ጉልበት ይነግሳል። ይህ ጊዜ በጀትን ለመገምገም እና የረጅም ጊዜ ዕቅዶችን ለማጥራት ተስማሚ ነው። ቤት ውስጥ የሚሰራ ቢዝነስ ለመጀመር፣ ቤት ለመግዛት ወይም ሪል ስቴት ላይ ኢንቨስት ለማድረግ አድርጉ። የዛሬው ትንሹ እንቅስቃሴ ለነገው ትልቁ ስኬት መሰረት ይሆናል። ከደከማችሁ ደግሞ እረፍት ውሰዱ ይገባችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ሊብራዎች፣ ይህ ወር የእናንተን ሁለቱን ውብ ማንነቶች የምታሳዩበት ነው። መጀመሪያ ላይ እንደ ማኅበራዊ ቢራቢሮ በየቦታው እየበረራችሁ ደስታን ትዘራላችሁ። በኋላ ደግሞ እንደ ቤት እመቤት አባወራ ለቤተሰባችሁ ፍቅርና ሙቀት ትሰጣላችሁ። የዚህ ወር ቁልፍ መልእክት ግንኙነት ነው። ከጓደኛ ከፍቅረኛ እና ከቤተሰብ ጋር ያላችሁን ግንኙነት አጠናክሩ። ለአካባቢያችሁ ማህበረሰብ መልካም ነገር አድርጉ። ስትሰጡ የበለጠ ትቀበላላችሁ።
ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን። ይህ ትንበያ ከስሜታችሁ ጋር እንደተገናኘ ተስፋ እናደርጋለን። እናንተስ ለዚህ ወር ምን የተለየ ዕቅድ አላችሁ? የትኛውን ማህበራዊ ሥራ ልትሰሩ አሰባችሁ? እስኪ በኮሜንት ላይ አጋሩን። ቪዲዮውን ላይክ ማድረግ፣ ለሊብራ ጓደኞቻችሁ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ። መልካም ወር፣ መልካም በዓል ለሊብራዎች። እንወዳችኋለን።